በተለያዩ ሁኔታ ባላቸው ጸጋ ያገለገሉን አገልጋዮችን ሁላቸውንም እግዚአብሔር ይባርካቸው እንላለን። እግዚአብሔር አብዝቶ ይባርካቸው። አሁንም እግዚአብሔር ይናገራል። አንድ ማዝሙር ያቀርቡልናል። በመቀጠል ደግሞ የቃል ክፍለ ጊዜ ይሆናል ከማምር ሊሪ አባታ ጥሩ የሆነ መልእክት አለ እግዚአብሔር ያስቀመጠው ያንን ቃል ሲያካፍልልን የምንሰማ ይሆናል። በቀጥታ ለአዘማሪዎች መድረክ እንሰጣለን። ሀገራችን ይመጣል ንጉሳችን ይመጣል እንጠብቃለን በተስፋ ዘመኑ እንኳን ቢከፋ እንጠብቃለን በተስፋ ዘመኑ እንኳን ቢከፋ የሚደርስብን መከራ ቢሆንም ግዙፍ ተራራ ከክብሩ ጋር ስነጻጸር አይገባም ፍጹም ከቁጥር ሰማይ ነው ሀገራችን ይመጣል ንጉሳችን ይመጣል እንጠብቃለን በተስፋ ዘመኑ እንኳን ቢከፋ እንጠብቃለን በተስፋ ዘመኑ እንኳን ቢከፋ የምድር ኑሮ ቢያስከፋ የምንጓዘው በተስፋ በመጽናናቱ ደስ ይለናል በኢየሱስ ልባችን አርፏል። ሰማይ ነው ሀገራችን ይመጣል ንጉሳችን ይመጣል እንጠብቃለን በተስፋ ዘመኑ እንኳን ቢከፋ እንጠብቃለን በተስፋ ዘመኑ እንኳን ቢከፋ ሰማይ ነው ሀገራችን ይመጣል ንጉሳችን ይመጣል እንጠብቃለን በተስፋ ዘመኑ እንኳን ቢከፋ እንጠብቃለን በተስፋ ዘመኑ እንኳን ቢከፋ ሁላችን ዛሬ በርታ ጸንተን ለመስራት ለጌታ እናድርሰውን በሙሉ በቂ ነው ሰማይ ለሁሉ ሰማይ ነው ሀገራችን ይመጣል ንጉሳችን ይመጣል እንጠብቃለን በተስፋ ዘመኑ እንኳን ቢከፋ እንጠብቃለን በተስፋ ዘመኑ እንኳን ቢከፋ ሰማይ ነው ሀገራችን ይመጣል ንጉሳችን ይመጣል እንጠብቃለን በተስፋ ዘመኑ እንኳን ቢከፋ እንጠብቃለን በተስፋ ዘመኑ እንኳን ቢከፋ ሰማይ ነው ሀገራችን ይመጣል ንጉሳችን ይመጣል እንጠብቃለን በተስፋ ዘመኑ እንኳን ቢከፋ እንጠብቃለን በተስፋ ዘመኑ እንኳን ቢከፋ ስንመጣ እኔንም ጨምሮ ብዙዎቻችን የመጀመሪያችን ነው። እንግዲህ በጣም ደስ ስላየናችሁ እንኳን እግዚአብሔር በሰላም አገናኘን እና እንግዲህ ፕሮግራማችን ቀጥሏል። ከትናንት ማታ ጀምሮ በተለይም
ምጽአቱ ዙሪያ ነው እና መልእክቱን እየተላለፈ ያለው ማለት ነው። ስለዚህ ዛሬም ይቀጥላል። እዚህ ጋር አንድ በጥያቄ ነው የሚጀምረው። እንግዲህ ያው ስራዬም ነው መሰለኝ ጥያቄ ይወዳል። በጥያቄ ነው የሚጀምረው። እንግዲህ ሀገራችን የት ነው? ሀገራችን ሰማይ ነው። ዛሬ የምናየው ነገሮች ሁሉ ያከትማሉ፣ ያበቃሉ። ጊዜው ቅርብ ነው። ስለዚህ ወደዛ ለመሄድ ሁላችንም እንድንዘጋጅ ነው ዋናው ርዕሳችንም ያለውና እኛስ ምን ያህል ተዘጋጅተናል? ርዕሳችን ዛሬ ዋናው የምንመለከተው ማንን እንመስላለን ነው። እንግዲህ ውስጣችን ጥያቄ ነው። አላውቅም እንግዲህ እግዚአብሔር ነው ርዕስ ወደ አእምሮ ያመጣውና ማንን እንመስላለን። ስለዚህ ብዙ ጊዜ ውስጥ ካልተባረከ ውጭ አይባረክም። መጀመሪያ እኛ ስንባረክ ነው የሚሰማው ሰው የሚባረከው። በተግባሬ በህይወቴ ሰው የሚባረከው መጀመሪያ እኔ ሲባረክ ነውና ከዛ በፊት ማንን ይመስላል? የኔ ህይወት ማንን ይመስላል? በስራ ቦታ ሊሆን ይችላል፣ በትምህርት ቤት ሊሆን ይችላል፣ በምንሰራበት ቦታ ሊሆን ይችላል። ማንን እንመስላለን? ትንሽ ጊዜ እንውሰድ ውስጣችን ነው። ምክንያቱም ብዙ ጊዜ ላለመባረካችን ምስጢሩ ከዚህ ነው የሚጀምረው። የምንሰማው ቃል የምንዘምረው መዝሙር እንዴት ነው ይባረከናል ወይስ እንዴት ነው የሚለውን ጥያቄ ምን አስነሳ ነውና፣ ስለዚህ ማንን እንመስላለን? ሰማይ የምትፈልጓላችሁ ሰማይ የምትናፍቁ ሁላችንም እናፍቃለን። ግን አንድ ነገር አለ። ሰማይ የሚሄዱ ሰዎች ማንን የሚመስሉ ሰዎች ናቸው? ጥያቄ በውስጣቸው። ይሄ ካልተመለሰ ተስፋችን ቀረ ማለት ነው። ሰማይ ምን እንፈልጋለን? አዎ እንፈልጋለን። ግን ማንን የመሰሉ ሰዎች ናቸው ሰማይ የሚደርሱ? ክርስቶስን። ስለዚህ ይቀጥላል። ሁለት ምርጫ ነው ያለው። ሰማይን ከፈለግን ማንን መምሰል ነው? ክርስቶስን። ግን ካልሆነ ተቃራኒው አለ፣ ዓለምን ምን መስለው። ስለዚህ ክርስቶስን መምሰል በሁሉም ቦታ በቤታችን ሊሆን ይችላል። ብዙ ጊዜ እንዲሁ በመልክ ጥያቄ ላንስና መልስ ላይኖር ይችላል። የክርስቶስ መልክ ጥቁር ነው ቀይ ነው ምንድን ነው መልስ ሊሆን ይችላል። ብቻ በመልክ ስንመለከት በመልክ ለምሳሌ ክርስቶስ ጥቁር ነው ካልክ ነጭ ሰው ሰማያዊን አይገባ ማለት ነው፣ አይመስልማ። ወይ ክርስቶስ ቀይ ነው ካልክ ጥቁር ሰው ሰማይ አይገባም። ለምን አይመስልም? ስለዚህ ማለት ነው ማለት አለብን በባህሪው ባህሪው። ብዙ ጊዜ ሰዎች ምን ይላሉ? አንድ ልጅ ካዩ ይሄ ልጅማ እኮ ልጅ አባቱን ነው የሚመስለው፣ ኧረ እናቱን ነው ይላሉ። በአባቱ ነው የወጣው ኧረ በእናቱ ይላሉ። በመልክ ነው በመልክ። በባህሪ ከሆነስ ጠጪ ሰው ከሆነ አባቱ ጠጪ ከሆነ ይሄ ልጁማ በአባቱ ነው የወጣው ከተባለ ምን እየተባለ ነው? ልጁ ምን ጠጪ ነው ማለት ነው። ወይ አባቱ በጣም ቅዱስ ከሆነ ታማኝ ታዛዥ ከሆነ ይሄ ልጅ በአባቱ ነው ወይ በእናቱ ከተባለ ታማኝ ነው ማለት ነው። ስለዚህ በባህሪ ነው ዛሬ ማፈለግ በመልክ እንተው። መልክ ሁላችንም ጥቁር ቀይ አለና እሱ ችግር የለውም። ግን በባህሪያችን ማንን እንመስላለን? ክርስቶስን ወይስ ዓለምን? አውቃለሁ ሁላችንም ምኞታችን ማንን መምሰል ነው? ክርስቶስን መምሰል ነው። ግን ብዙ ነገሮች አሉ። በቃ እሱን እንዳንመስል የሚጎትቱ ነገሮች ብዙ ናቸው። ዘረዘሩ የሚዋጉን የሚጎትቱ ነገሮች አሉ። ስለዚህ ምንድን ነው እግዚአብሔር ቃል ሲናገር ምን ይላል? ሮሜ 12:2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ነው። ከሚጨፍር ጋር አትጨፍር ነው። የሚሰርቅ ካለ አትሰርቅ፣ የሚዋሽ ካለ ከእሱ ጋር አትሁን፣ አትመቃሉ፣ እሱን አትምሰል ነው የሚለው። ታዲያ እግዚአብሔር ቃል እንዲህ ብሎ የሚናገር ከሆነ ታዲያ እኛ ኢየሱስን እንዳንመስል እንዳንለወጥ ምንድን ነው እየከለከለን? ዘርዝሩ በልባችሁ። ኢየሱስን እንዳንመስል ህይወቴ እንዳይለወጥ በልቤ ውስጥ ያለው
ምንድን ነው ጥያቄ? እስቲ እዚህ የሚጠቀሰውና በልባችሁ ውስጥ ያለውም አንድ ከሆነ ሊሆን ይችላል። አብረን እናያለን። ምንድን ነው ዛሬ አንዱ ቁልፉ አስቸጋሪው ምን ማድረግ ነው? ከእግዚአብሔር ይልቅ ገንዘብን መውደድ። ዛሬ ሰውን ከሰው ጋር እያባላ ያለው ወንድም ወንድሙን የሚገለው በቤት ውስጥ ጦርነት የሚነሳው ምንጩ ምንድን ነው? ገንዘብ ነው። የእግዚአብሔርን ቦታ ገንዘብ ከወሰደ ችግሩ እዚሁ ጋር ነው። ለምሳሌ ስለ ገንዘብ አስብ። ሰው የሚሰራው የሚገርመው ህፃን ልጅ እንኳን አቤት ገንዘብ ካየ እንዲህ እንደሚሆን ደስታው ሌላ ነው። በቃ ልጅ እኮ ነው ምንም አቅም ጨቅላ። ስለዚህ ገንዘብ በውስጥ በልባችን ምን ያህል ቦታ እንደያዘው ይናገራል። እዚህ ጋር እንደው ብዙ ነገር ነበው፣ ምክንያቱም ሰዓታችንም እየሄደ ስለሆነ ጥቅሱ አንደኛ ጢሞቴዎስ ምዕራፍ 6:9 ላይ ምን ይላል? ገንዘብን መውደድ የክፋት ሁሉ ምንድን ነው? ስር ነው። የክፋት ሁሉ ስር ነው። አንዳንዶች ይህን ሲመኙ ከሃይማኖት ተሳስቶ በብዙ ስቃይ ራሳቸውን ወጉ። ዛሬ አስቡ፣ ብዙዎች የወጡ የሉ ገንዘብ ፍለጋ እግዚአብሔርን በመካድ ጊዜያዊን ዓለማዊን ሀብት በመፈለግ ስንቶች ወጥቷል ከእግዚአብሔር ቤት። ብዙዎች ጠፍቷል። ብዙዎች የሉም። አስቡ፣ ጓደኞቻችን ሊሆኑ ይችላሉ፣ የምናውቃቸው ሊኖሩ ይችላሉ። በዚህ በዓለም ገንዘብ በዓለም ሀብት ተታለው ዓለምን እየመሰሉ ያሉ ብዙዎች ናቸው። አንተ ግን ምን ይላል? አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅና እግዚአብሔርን መምሰል፣ እምነትንም ፍቅርንም መጽናትንም የእውነትንም ተከታተል። ይህ ነው እግዚአብሔር ምክር። እዚህ ትንቢት ጽሑፍ ላይ የሚናገረውን ሁላችንን እናነባለን ቀስ ብለን። በጣም የሚገርም ጥቅስ ነው። በቀደም ጽሑፍ ገጽ 196 የተወሰደ ነው። ምንድን ነው ብለው ቤተ ክርስቲያኖች ምን እየሆኑ እያንቀላፉ መሆናቸውን ሰይጣን ለመላእክት ነግሯቸዋል። ማን? ሰይጣን። ምን አለ ሰይጣን? እንዲህ ሲል ተናገረ። ነገር ግን አለ ሰንበት ጠባቂዎችን እንጠላቸዋለን፣ እነርሱ ያለማቋረጥ ከእኛ በተቃራኒ እየሰሩና የሚጠላውን አምላካዊ ትእዛዝ እየጠበቁ ምርኮቻችንን ምን እያደረጉ ነው? እየወሰዱብን ነው። እንግዲህ ምን አሉ? ሂዱና የርስትና የገንዘብ ባለቤት በማድረግ በእነዚህ ነገሮች ምን እንዲሆኑ እንዲሰክሩ አድርጓቸው። ለእነዚህ ነገሮች ልዩ ፍቅር እንዲኖራቸው ካደረጋችሁ ምን ይሆናል? በእጃችን ውስጥ ልናስገባቸው እንችላለን። የሚገርም ነው። ጥሩ የሆነ አቋም ነው ያወጡት። ደግሞ ቁልፍ የሆነ ነገር ዛሬ ከገንዘብ ውጭ ገንዘብ በቃ አስቡት። ቅድም እነግራችኋለሁ። ሁሉም ሰው ለገንዘብ ነው የሚሮጠው። ለስራ ገንዘብ መጥፎ እያልኩ አይደለም፣ አስፈላጊ ነው። ግን ከዘር በላይ ከሆነ አደጋ አለው። ዛሬ ወደ ስራ በስራ ቦታ ምን ሮጠው ምን ደፍ ቀና ዝቅ ከፍ ምን ምንድን ነው? ገንዘብ ለማግኘት ነው። ግን የእግዚአብሔርን ቦታ ከወሰደ መጥፎ ነው። እዚህ ጋር ስለ ሰንበት ነው የተጠቀሰው። የሚገርመው ለምንድን ነው ሰንበት ላይ ፎከስ የተደረገው? ብዙ ጊዜ በሌላ ቤተክርስቲያናትም ይሰበካል። አትስረቅ፣ አታመንዝር ኮመን ነው እናያቸዋለን። ግን እዚህ ጋር ፎከስ አድርጓል። ሰንበት ጠባቂዎች አላቅም ዛሬ አድቬንቲስት የነበሩ ሰንበት ቀንን እያፈረሱ ያሉ የሉ ገንዘብን በመፈለግ በሰንበት ቀን እንደ ኖርማል የሆነ አንዳንድ ቦታ መጥቷል። በፊት በጣም ጠንቃቃ የነበሩ ለሰንበት ቦታ ስጡ የነበሩ ሰዎች ዛሬ የወጡ ብዙ አሉ። ፊት ወቅ ችላ እያሉ ራሳቸው ምን እንደሚፈልጉ ይናገራሉ። ሰዎች ራሳቸው እኮ ይህን እሱ ሊያስደስታቸው የሚችሉትን ነገሮች ምንነት ራሳቸው ሊናዝዙ ይችላሉ። እናንተ ብቻ ስለ ግስ መንግስት ወይም ስለሚጠላው የእውነት መስዋዕት በተቃራኒ ስለ ገንዘብ እንዲያስቡ አድርጓቸው። እዚህ ጋር የሚገርመው ከሀብት ከብር ጋር ተያይዞ የሀብታም ወጣት ጥያቄ ነበር አይደለ? ምንድን ነው የጠየቀው? የዘላለም መንግስት ለመውረስ ምን ላድርግ?
ምን ላድርግ? በሱ ቤት እኮ ሁሉን ጠብቄያለሁ ሬዲ ነኝ እያሉ ይመስላል ሳስበው። ምን ላድርግ? ከዛ እግዚአብሔር አትስረቅ፣ አታመንዝር እንዲህ በተናዘዘ ከዛ ነው አይደለም በቃ ጠብቄያለሁ በቃ ከድሮ ጀምሮ ከልጅነት ጀምሮ ይሄን አድርጌያለሁ። ከዛ ምን አለ ቀጥታ አድርጎ ኢየሱስም ወደ እርሱ ተመልክቶ ወደደውና ምን አለ? አንድ ነገር ጎደለ። ከዛ ምን አለ? ሂድ ያለ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ። መስኮት ተሸክማ ናና ተከተለኝ አለው አለ። ይገርማል። ዛሬ እኛም ብዙ ጊዜ ምን እንችላለን? አይ ጠብቄያለሁ፣ ታዛዥ ነኝ፣ እንዲህ ነኝ እንዲህ ብለን እናወራ እንችላለን። ግን የኛም የሆነ ደካማ ጎናችን አለ። እዚህ ጋር ተገኘ እሱ ብዙዎች ጠብቄያለሁ እንዲህ አድርጌያለሁ፣ ግን እዚህ ጋር ተያዘ። የሚገርም የወደቀበት በዚህ ነበር። ከዛ ምንድን አለ? ፊቱ ምን አለ? ፊቱ ጠቆረ። ለምን? ብዙ ንብረት ነበረውና እያዘነም ሄደ። አስቡት ገንዘብ ምን ያህል ሰውን እንደሚይዝ። ዛሬ እውነት ጠፍቷል። ድሃ እኮ ቦታ አጥቷል። ለምን? ገንዘብ አለው፣ በገንዘቡ ነው የሚሄደው። ፍርድ ቤት ቢትሄዱ የትም ቢትሄዱ በቃ ገንዘብ አለው ነው። ግን ድሃውማ የለም፣ እግዚአብሔር ብቻ ነው ከሰው ጋር ያለው እንዲያገዘው። ስለዚህ ገንዘብ ምን ያህል ሰዎችን ወጥሮ እንደያዘ በዚህ ማወቅ እንችላለን። ኢየሱስም ዞር ብሎ አይቶ ደቀ መዛሙርቱን ምን አለ? ገንዘብ ላላቸው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ይሆናል። ያን እያሰቡ ገንዘብ አለው፣ ምሳሌ ንብረት አለው፣ ፎቅ አለው፣ መኪና፣ ብዙ ነገር ሊኖር ይችላል። ያን መተው ይከብዳል። እንዴት እንዲህ ለፍቼ እንዲህ ሰርቼ እንዴት የሚል ነገሮች ይመጣሉ። ስለዚህ አንዱ ገንዘብ እንደሆነ ይናገራል። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅማል? ገንዘብ ቢኖር፣ መኪና ቢኖር፣ ፎቅ ቢኖር፣ የተለያየ ነገሮች ቢኖሩ ግን ኢየሱስ በውስጥ ካሌለ ምን ይጠቅማል? ብዙ ጊዜ አንዳንዴ አስባለሁ ነገ ጥለን ለሚነደው ነገር ስንባላ በቃ ጭንቀት ውስጥ እንገባ። ስለ ነገ እኮ አናውቅም። ዛሬ ያከማቸውት ገንዘብ፣ ዛሬ ያለኝ የመኪና ብዛት፣ ዛሬ ያለኝ የፎቅ ብዛት ምንም አይጠቅምም። ያለ ኢየሱስ ምንድነው? ባዶ ነው፣ ባዶ ነው። ስለዚህ ይሄ ነገር አንዱ ነው ኢየሱስን እንዳንመስል ወጥሮ የያዘን ቢዚ ያደርጋል። ሁለተኛ ምንድነው? ዘረኝነት። አቤት አንተ እንትና ዘር፣ አንተ የገሌ ዘር። ዘረኝነት። ሁላችንም ምንድነው? የአንድ አባት ልጆች ነን። እግዚአብሔር ቀርስ አይሁድ የለ፣ ግሪክ የለ፣ ትግሬ የለ፣ ከምባታ የለ፣ ሀዲያ የለ፣ ሁሉ ምንድነው? አንድ ነው በክርስቶስ። ግን ይሄ በልባችን አለ። ይሄ ሐሳብ እንዲሁ በቃል ውስጥ ብለን ነው እንጂ የምናወራው በተግባር እንደዚህ ነን። ቢገርመው ኢትዮጵያ ኤርትራ ሌላ ሊባል ይችላል። በኢትዮጵያ ውስጥ ደግሞ እንደገና ክፍፍል አለ። ትግሬ፣ አማራ፣ እንደገና አማራም ሆኖ የራሱ አለው። ሀዲያውስ የለም። ሶሮ የሞ ብዙ ባላቅም ከባድ እኮ ነው በጣም። የሆነ ስራ ቦታ እንኳን ቢገኝ አስቡት፣ የእግዚአብሔር ሰው ካለ የማን ስራ ቦታ ቢገኝ ማን ነው የሚፈልገው? ከዘመዴ ማን አለ፣ ጓደኛዬ ማን አለ ነው የሚባለው። ዘረኝነት በእውቀቱ ባሉ ችሎታ ሳይሆን ምንድነው በቃ በዘረኝነት ይህን እየተደረገ ኢየሱስን መምሰል ከባድ ነው። እንዴት እንመስላለን? ስለዚህ ሁለተኛ ምንድነው? ዘረኝነት ነው። ዘረኝነት። ስለዚህ ለሁላችንም በክርስቶስ ኢየሱስ አንድ ነን ነው እግዚአብሔር ቃል የምናገረው። ሶስተኛው ምንድነው? አስመሳይነት። በጣም እንደውም ከባድ በሽታ አስመሳይነት። በቸርች ማስመሰል፣ ከውስጥ ያልሆነ ከልብ ያልፈለቀ ንግግር ሁላችንም የሚመለከት ነው። ራስንም ጭምር ፓሮች ልባችን አንድ ነው። ለምሳሌ ካፋችን መውጣውና በልባችን ውስጥ ያለው አንድ ነው። አስመሳይነት አለ። ብዙ ጊዜ በመድረክ ብዙ የሚያወሩ ሰዎች አሉ። በቃ ልክ ሲናገሩ በቃ እግዚአብሔር ሰዎች ናቸው አይደል? መልአክ ይመስላሉ። ብዙ ነገሮችን ያወራሉ። ግን በተግባር ሲሆን ቅድም ሲጠቀስ ነበረ፣ ከላይ የበግ ለምድ ለበሱ፣ ከውስጥ ግን ሌላ ተኩላ የሆኑ አሉ። ሲታዩ ኢየሱስን ይመስላሉ።
በላይ ግን ውስጥ ሌላ ነው። ስለዚህ አስመሳይነት አንዱ ከባድ በሽታ ነው። እንደ አራት ልጅ ነው ማለት በዚህ ጋር ያያችሁ ስለሆነ ብዙ አላነበብም። ማቴዎስ 23:13 ስለምን ይላል? እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ምን ስለምታደርጉ ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። ከባድ ፈተና ነው አይደል? ወይ እናንተ ያልገባችሁ ለሚገባው ምንድነው? እንቅፋት ናችሁ። ከዚህ እግዚአብሔር ይሰውረን። በጣም ከባድ ቃል ነው። በህይወታችን ኢየሱስ የማይታይበት ወይኛ አንገባል እንቅፋት የሆነ ድንጋይ ታውቃላችሁ፣ ሁሌ በቃ እንቅፋት የሆነ የሚያሰናክል። ስለዚህ ይሄ በእኔ ምንድነው? የአስመሳይነት ባህሪ ነው። አስመሳይ የሆነ በሽታ ማለት እኔ በሽታ ቢሆን የምናገረውና በአፋቸው ሌላ ተባላቸው ሌላ እንደ ነሶች ሞልቷል። በማወራ በተናገረው የማይቆም የማይገናኝ። ስለዚህ ሶስተኛው አስመሳይነት ነው። ሌላ ምንድነው? ትዕቢት። አንዳንድ ሰዎች አሉ እኔ ብቻ አዋቂ ነኝ፣ እኔ ብቻ አውቃለሁ፣ የኔ ብቻ ትክክል ነው። ትክክል እኮ ሊሆን ይችላል፣ ትክክል ነው። እዚህ አንደኛ ጢሞቴዎስ 6:3 ላይ ምንድን ነው ብለው? ማንም ልዩ ትምህርት ምን ቢያደርግ የሚያስተምር ከጌታችንም ኢየሱስ ክርስቶስ በሆነ ጤናማ ቃልና እግዚአብሔርን ለመምሰል በሚስማማ ትምህርት የማይጠጋ ቢሆን ምን ሆኗል? በትዕቢት ተነፍቷል፣ አንዳችም አያውቅም። የእግዚአብሔር ቃል ነው የተናገረው፣ የኔ አይደለም። የእግዚአብሔር ቃል ያልሆነ ልዩ ትምህርት እውነት ያልሆነ ነገር የሚያስተምር ከሆነ እኔ አውቃለሁ እኔ ትክክል ነኝ ብሎ ይህን ነገር የሚያስተምር ካለ ይሄ ሰው በትዕቢት ተነፍቷል፣ አንዳች ነገር አያውቅም። የራሱን ነው የምናገረው፣ የሌለው እውነት ያልሆነ። ስለዚህ ይህ ነገር በልባችን ውስጥ ካለ አሁንም ኢየሱስን እየመሰልን አይደለንም። ስለዚህ ትዕቢት በውስጣችን ካለ ይህን ማስወገድ ያስፈልጋል። ሌላ ደግሞ የማህበራዊ ሚዲያ አጠቃቀም ነው። ሶሻል ሚዲያ መጠቀም ችግር የለውም፣ ግን ምንድን ነው የሚያስፈልገው? አጠቃቀም። ዛሬ ጊዜያችን እየበላ ያለው አሉ እዚህ ውስጥ ፌስቡክ፣ ቲክቶክ፣ ዩቱብ አስቡት። ጊዜያችን እየበሉ ያሉ ነገሮች ናቸው። የሚገርመው እኮ እሱ ላይ እንዲህ አይተን ሰዓት አናውቅም፣ ሰዓት እንዲህ እንደምን አናውቅም። ሱስ ነው በቃ። እዛ ቀን ሙሉ ብንቀመጥ አይሰለቸንም። ግን ጸሎት ቢሆን በቃ እንቅልፍ ነው የመጣው። ሌላ ስብከት ቢሆን እንቅልፍ ነው የመጣው። ግን እነዚህ ውስጥ ከሆነ ደስ ነው ብለን ይስባል። ስለዚህ ለጸሎት ጊዜ አታገኝም፣ ጊዜን ይበላል። ሰውን ለማሰራ ጊዜ አታገኝም፣ እዚህ ውስጥ ትጠመዳለህ። ለመዘመር ጊዜ ታጣለህ። ለምን? ይሄ ነገር ቢዚ ያደርጋል። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም ምንድን ናቸው? የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆኑ እንጂ ከአባት ስላልሆነ። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። በቃ ተደመደመ። የዓለም ነገር በልብ ውስጥ ሞልቶ ካለ በቃ የአባት ፍቅር የለም። ፍቅር ማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር ውስጥ የለም ማለት ነው በሌላ አባባል። ስለዚህ እኛ ብዙ ጊዜ ቆይተናል በእግዚአብሔር ቤት፣ ብዙ ዘመናትን እኔም ጨምሮ። ታዲያ ኢየሱስን እየመሰለን ነው? ህይወታችን ኑሯችን ክርስቶስን ይመስላል ወይስ እንዲሁ በተለምዶ ነው የምንመላለሰው? አስረኛ ምንድን ነው? ቸልተኝነት። ዛሬ እኛን ይዞ ነው ያለው። ቁጥር 1 ከኔ ጀምሮ ማለት ነው። ቸልተኝነት። ዛሬ ቸርች እኮ የምንመጣው አላውቅም፣ በቃ እንዲህ በቃ አርፍደን ምን ብለን አይ ቀስ ብለን እንደርሳለን። ከመጣን ደግሞ እዛ ተግላን የምንቀመጠው ብዙዎቻችን። እዚህ ጋር አንድ ማረሰው ነገር አለ። ድሮ በቃ እዚህ አገር ቤት አወሳ ነውና እዛ እያለሁ ይገርማል የነበረን ግለት ለመዘመር ስለማያደርሰን እናደርጋለን።
አስቀድማን ቤት ነው ስለሚመጣው መዝሙር ለማዘመር ከሆነ እኔ መዝሙር አለኝ ብዬ ቤት ነው ማዘጋጀው። ለምን እዛ ቁጭ ብዬ ጊዜ ስለማይበቃኝ ቤት እናዘጋጅና ፕሮግራም መሪው ይቆማል። እሱም ስለሚያውቅ መዝሙር አለ ሰው ቀድሞ እዚህ መድረክ ላይ የመጣው ነው የሚቀበለው አለ። እኔ መዝሙር አለኝ ብሎ ቀድሞ ጽፎ እዚህ ያመጣው ለሱ ይሰጣል እንዲዘምር። ይሄ ስለማለ ከዛ በኋላ የዛ ቁጭ ብሎ ለመጽሐፍ ጊዜ ስለማይገኝ ቀድሞ ቤት አዘጋጅና እንዲህ ነው በእጁ የሚጠብቀው። ልክ አፉ እንደወጣ ተሞል ሮጦ ለማየት ነው። ይሄን ጊዜ ነበር ተቀረገለት የነበረው ፍላጎት። ዛሬስ የት አለ? ዛሬ የት አለ? እኔ ራሴን የምናገረውና በጣም ይገርማል። ቸልተኝነት፣ በቃ እንቅልፍ ጸሎትም አንዳንድ ሲከብደን በቃ ወይ ተኝተን እንጸልያለን። ድሮ ተመልከካን ነበር የምንጸልየው። ከዛ ወይ ቁጭ ብለን ደግሞ ከዛም ትንሽ በቃ ደካም ያን ስንሄድ ነገር እየባሰ ደግሞ በቃ በድረታችን ሆነን ከዛ በኋላ ወይ እዛ ባልን በጎናችንም እንጸልያለን። ከዛ በቃ እያለን ቀስ በቀስ እየሞተ እስከ መጨረሻው ይቀር። አንዳንድ በባጃ በመሃል ላይ ስለተበቀና አመሰግናለሁ ይልና ጥፍት የለበት ተኝቷል። እንግዲህ ይሄ በህይወትም ያለው ነው፣ በልቤ ማለት በህይወትም ያለው ነው የምናገረውና የሁላችን እንደሆነ ይችላል። ምን ያህል እንዳለ ዛሬ እኮ ስለ ገንዘብ ስለ ዓለማዊ ነገር ቢሆን በጣም ንቆች ነን፣ ግን የእግዚአብሔር ነገር ሲሆን ልባችን በጣም የደከመ ነው ካደጋ በኋላ። ስለዚህ ዛሬ ለልጅም ጨመር ለእኛም ጨመር እንዴት ነን? በስራ ሁላችንም ቢዚ ነን። አብሶም እዚህ ከተማ አዲስ አበባ ሁላችንም በቃ ይነጋል። ልክ ሰልፍ ነው፣ ሩጫ ነው፣ ስራ ነው። በቃ ሰዓት አለፈ፣ ታክሲ መጋባት ነው። ከዛ አንስተናል ቤት ይገባል፣ ይደክመዋል፣ ይተኛል፣ ይነጋል፣ ይሮጣል። ለልጅም ጊዜ የለውም። ስለዚህ ምንድነው ቸልተኝነት፣ ችላ እንላለን። መምከር ያስፈልጋል፣ ማስተማር ያስፈልጋል። እኛም ጊዜ እናጣለን። በቃ ደክሞን ስለሚመጣ በቃ አንችልም፣ ማንበራችን ጸልይ አንችልም። በቃ እንቅልፍ መተኛ ነው። ከዛ የተለመደ ነገር። ስለዚህ ይሄ ነገር እሱን እንዳንመስል እያደረገን ነው ያለው። ስለዚህ እግዚአብሔር ከዚህ ይሰውረን። የመጨረሻ ነጥቤ የዚህ ሁሉ ቁንጮ ምን መሆኑ አዲሱን ሰው አለመልበስ። ማን ነው የሰው? ክርስቶስ። የኢየሱስን ባህሪ አለመልበስ ነው። ለገንዘብ፣ ለዘረኝነት፣ ለውሸት የምንጋለጠው በልባችን ይህ ሰው ካልተገኘ ነው። ኢየሱስ ቢገኝማ ልኮ በቃ በተቀየረ ነበር፣ በተለወጠ ነበር። ኢየሱስን አለመልበስ ብዙ ችግር ያመጣል። ስለዚህ ዛሬ ሁላችንም ኢየሱስን ለብሰናል። በልባችን የቅናት መንፈስ፣ የውሸት መንፈስ ከልባችን ተወግዷል። ኢየሱስን ለብሰናል። ልባችን ተለውጧል። ህይወታችን ተለውጧል። ወስ እንደሆነ የምንመላለሰው ጊዜያችን ከሆነ አልቋል፣ ዘመናችን ከሆነ አልቋል። እንዲሁ በቃ ስንራሮጥ ነገ ጥለን የምንሄደው ነገር እንዲሁ በቃ ስንጨነቅ እንዴት ነው የሚሆነው? እንዴት ነው የምኖረው እያለ ጊዜያችን እያልቅ ነው። ግን የኛ ህይወት ማንን እየመሰለ ነው? ማንን ነው የምንመስለው? ጥያቄ ነው። ስለዚህ እዚህ ያመጣላችንም ሰማይን ፈልገን ነው አይደለ? ሰማይን በመናፈቅ ነው። ሌላ ጥያቄ ደግሞ ይሄ ነው ዋና ዓላማችን። ታዲያ ይሄን ዓላማ ከሰዓትን ምኑ ላይ ዋጋችን? ስለዚህ አዲሱን ሰው መልበስ እሱ በልባችን ከሆነ ምን ነገር ይስተካከላል። ኢየሱስ ከነገሮች ሁሉ ያማረ ይሆናል። ግን ኢየሱስ የሌለበት ከሆነ ምንም ብትሰራ ምንም ብኖር እረፍት አታገኝም፣ ሰላም አታገኝም። ኢየሱስ ግን በልብህ ካለ እሱን እየመሰልክ ከኖርክ በምድርም ሆነ በሰማይ የተባረክ ነው የምትሆነው። ስለዚህ እግዚአብሔር ቃል ይህንን ነው የምናገረው። ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና እግዚአብሔርን መምሰል ግን የአሁኑንና የሚመጣው ሕይወት ተስፋ ስላለው ነገር ሁሉ ይጠቅማል። በቃ ጊዜያዊ ነገር ያ ጊዜያዊ ብቻ ግን ከሰብ ከሆነ የሚመጣውም ሁሉ ነገር ለሁሉም ነገር ይጠቅማል። ስለዚህ ምንድነው የሆነው? የሚጠቅመው ነገር ከልባችን እየወጣ የማይጠቅመው ነገር ደግሞ በልባችን
እየሞላ መጣ እየሞላ ይህ ሁሉ ችግር። ስለዚህ እኛም ዛሬ ይህንን ችግር ከልባችን አስወግደን ኢየሱስን በመምሰል መኖር አለብን። ቃሉም ይሄ ነው። አይምሯችን ቢዚ ነው አውቃለሁ፣ በብዙ ነገሮች ቢዚ ነው። የሁላችንማ በችግር በኑሮ ውድነት በብዙ ነገሮች ቢዚ ነው። ግን ሁሉ ነገር ምንድን ነው? ጊዜያዊ ነው፣ የማይጠቅም ነው፣ ለጊዜው ነው። ከሆነም ግን ኢየሱስን መምሰል እግዚአብሔርን መምሰል ለሁሉም ነገር ይጠቅማል። ስለዚህ እኛም በእግዚአብሔር ቤት እሱን ሁሌ እየመሰልን ማደግ እንድንችል ተለውጠን ተባርከን በመንግስቱ ሲመጣ እሱን ለመቀበል እንድንዘጋጅ እንድናር የዚህ ዓለም ነገሮች ሁሉ አንድ ቀን ያበቃሉ። ስለዚህ የዛሬ ስቃይ የዛሬ መከራ መረሰበት ቀን ይመጣል። ስለዚህ ያ ነገር በመናፈቅ በእግዚአብሔር ቤት መኖር እንድንችል እርሱን እንድንመስል እግዚአብሔር በጸጋው ያግዘን። እግዚአብሔር ይባርካችሁ። ሸክላ ሰሪን ሰርቶ መልሶ ያፈርሳል፣ ሌላ አድርጎ ይሰራል፣ ሊቀይር ይችላል። እኔም የእጅ ስራ ይኸው በፊትህ ነኝ፣ መልሰህ ጠግነኝ እንደፈለግህ አድርገኝ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አኑረኝ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አኑረኝ። ወደ ቤት ልግባ ልገኝ በመቅደስህ፣ ራሴን ተሰጥቼ ላንተ ልገዛልህ። ጉልበቴም ሊበርከት ዝቅ ዝቅ ይበል፣ ማንነቴን ሁሉ አንተ ተቆጣጠር። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አኑረኝ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አኑረኝ። የምስኪኖች አባት በሰማይ የምትኖር፣ ማደሪያ ብሩክ ነው ቅዱስ የከበረ። ስለዚህ እግዚአብሔር እኔንም ቀድሰኝ፣ በመንፈስ ቅዱስ አረስርስ ሕይወቴን። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አኑረኝ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አኑረኝ።
ሸክላ ሰሪ ሰርቶ መልሶ ቢያፈርሰው ሌላ አድርጎ ይሰራል፣ ሊቀይር ይችላል። እኔም የእጅ ሥራ ይኸው በፊትህ ነኝ። መልሰህ ጠግነኝ እንደፈለግህ አድርገኝ። አቤቱ ንጹሕ ልብ ፍጠርልኝ፣ የቀናውን መንፈስ በውስጤ አኑረኝ። 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 Gabbo sana sama sagari unduchinne wadanam sarasani dosa elo sumisa qotina henno misina wa haram mona amen annan isuni yoku wanchinne awadu ka bayiwam zammariyanom hundichom aymason kaba hundichom udinama abayo ጻሉ ተገነው ባችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን።